በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በብሉይ ኪዳን ከተከናወኑት ኪዳናቶች መካከል የመጀመሪያው በአዳምና በእግዚአብሔር መካከል የተደረገ ቃል ኪዳን ሲሆን ምልክቱም ዕፀ በለስ ነው። ስምምነቱም ተቀዳማይ ሰው አዳም በፈጣሪው የተሰጠውን ትእዛዝ ቢጠብቅ በሕይወት እንደሚኖር፣ ባይጠብቅ ግን የሞት ፍርድ ሁሉ እንደሚፈረድበት ነገረው። እርሱም ለ7 ዓመታት ሕግን ስለጠበቃት በፍጹም ክብር ይኖር ነበር። ኋላ ግን ሕግን በመጣሱ ምክንያት ቃል ኪዳኑን ስላፈረሰ ሞት ተፈረደበት። በዚህም እያዘነ ፈጣሪውን ይቅርታ ሲጠይቅ ከ5 ቀን ተኩል በኋላ ከልጅ ልጁ ተወልዶ እንደሚያድነው የምሕረት ተስፋን ሰጠው። ዘመኑም ሲደርስ የአዳም ተስፋ ከሆነችው ከቅድስተ ቅዱሳን ከእመቤታችን ከቅድስት ድንግል ማርያም እግዚአብሔር ወልድ በቤተልሔም ተወለደ፣ ዓለሙን ሁሉ አዳነ። ሁለተኛው ደግሞ የኖህ ቃል ኪዳን ነበር። ኃጢአታቸው እጅግ በበዛና በረከሱ ሰዎች መካከል የነበረ ንጹሕና ጻድቅ የሆነ ሰው ነው። ፍጥረቱ በሙሉ ቢበድሉም እግዚአብሔር ሰውን በመፍጠሩ ቢጸጸትም ሰብአ ትካት መለስ ዘንድ ባለመቻላቸው አምላካዊ ፍርድ ግን አልተዋቸውምና ምድር በኖህ ውስጣዋ ሁሉ አጠፋት። ጻድቅ ሆኖ ግን 8 ነፍሳትን ይዞ ከማቱ ቢያተርፈው ለእግዚአብሔር መሠዊያን ሠራ። መሠዊያን መሥዋዕትንም አቀረበ። እግዚአብሔርም የኖህን መሥዋዕት በመቀበል ቃል ኪዳኑን ፈጸመለት። ቃል ኪዳኔን ለእናንተ አቆማለሁ፣ ቀስቲቱም በደመና ሆናለችና በሕያው ነፍስ መካከል ያለውን የዘላለም ቃል ለማሰብ እታያለሁ። ምድሪቱም ዳግመኛ በጥፋቷ ሁሉ እንደማትጠፋ በስሙ ማልለት፣ ይህም እስከ ዘላለም ድረስ ጸንቶ ይኖራልና። ሦስተኛው ደግሞ ኪዳነ አብርሃም በመባል ይታወቃል። አብርሃም አባታችን ከሚኖርበት አገሩ ቤተሰቡን ትቶ እንዲወጣ ከእግዚአብሔር ቢታዘዝ እርሱ ፈቃደኛ በመሆን ወደማያውቀው ሀገር ሲሰደድበት በልቡ የታመነው ከአምላኩ የተቀበለው የተስፋ ቃል ኪዳንን ይዞ በዚያ ተሰዶ ነበርና የቃል ኪዳኑ ምልክትም ከእናንተ ወንድ የሆነ ሁሉ ይገረዝ፣ የቆለፋችሁትን ሥጋ ትገረዛላችሁ፣ በእኔና በአንተ መካከል ባለው ቃል ኪዳን ምልክት ይሄ ይሆነናል አለው። ቃል ኪዳኔም በሥጋችሁ የዘላለም ቃል ኪዳን ይሆናል በማለት አብርሃምን ከወገኖቹ ጋር የእግዚአብሔር ሕዝብ ለርስቱ የተለየ የተመረጠ እንዲሆን አድርጎታልና። አራተኛው የሙሴ ቃል ኪዳን በመባል ይታወቃል። ኪዳነ ሙሴ ይህ ኪዳን ለሊቀ ነቢያት ሙሴ የተሰጠ ሲሆን ሕዝቡንም ትእዛዙንም እግዚአብሔርን እንዲጠብቁ እና ከእርሱ ሌላ አምላክ እንዲያመልኩ መመሪያ የሆናቸው ዘንድ በነቢዩ አማካኝነት የመጀመሪያይቱን ጽላት በመስጠት ቃል ኪዳኑን አጽንቷል። ይህም ለዘላለም ሥርዓት ይሆን ዘንድ ይኖራል ብሎ ሕዝቡንም ታቦተ ጽዮንን ባከበሯት ጊዜ በረከተ እግዚአብሔር ይበዛላቸው ነበር። የኪዳኑም ምልክት ታቦተ ጽዮን ነበረች። ለእስራኤል ዘነፍስ ክርስቲያኖች ምሕረት የምትሰጥ አማናዊት ታቦት ዘዶር ድንግል ማርያም ከእግዚአብሔር ዘንድ ያገኘናት የቃል ኪዳን ምልክታችን ኪዳነ ምሕረት ትባላለች። አምስተኛው ኪዳነ ዳዊት በመባል ይታወቃል። ይህ ኪዳን በብሉይ ኪዳን ከተፈጸሙ አበይት ኪዳናት መካከል አንዱ ሲሆን ከእረኝነት አንስቶ የመረጠው እግዚአብሔር በታናሽነቱ ሕዝበ እስራኤልን ይመራ ዘንድ የመረጠው በበትረ መንግሥት በቤቱ ለዘላለም የማይጠፋ ቃል ኪዳን ለቅዱስ ዳዊት ገብቶለታልና ትእዛዙን ለሚጠብቁ በሙሉ መሐላውንም ሁሉ ሲፈጽምለት እንደኖረ አረጋግጦለታል። የዚህ መሐላ ምልክት በትረ መንግሥት ሲሆን የይሁዳ አንበሳ ክርስቶስ የዳዊት ዘር ከሆነች ከቅድስት ድንግል ማርያም ተወልዶ በእስራኤል ዘነፍስ ለመንገሱ ምሳሌ ነው። ዳዊት በመናገሻው ከተማ በጽዮን እንደነገሰባት የዓለም ንጉሥ ክርስቶስ በመናገሻ ከተማው በደብረ ጽዮን በቅድስት ድንግል ማርያም ማኅፀን ለመንገሱ ምሳሌ ነው። እንዲሁም ከላይ የተመለከትናቸው ኪዳናት በሙሉ የእግዚአብሔር ምሕረት የተገለጠባቸው የቅዱሳኑ ጸጋ የታየባቸው ድነተ ሥጋ ብቻ ያሰጡ የነበሩ ቃል ኪዳናት ናቸው። ምክንያቱም እነሱ ያለኛ ፍጹማን የሆኑ ዘንድ አይቻላቸውምና። እንዲህ ብሎ እንደተናገረ ቅዱስ ጳውሎስ በመልእክቱ አማናዊውና እውነተኛው ኪዳን ሲደርስ አባቶቻችን ተስፋ ይፈጸም ዘንድ ጠላቶቹ ሳለን ወዳጆቹ ያደርገን ዘንድ የጥልን ግድግዳ አፍርሶ የምሕረት ጸጋን አበዛልን፣ በከበረ ደሙ ፈሳሽነት ሕይወት አደለን እንዳለ ዳግማዊ አዳም ክርስቶስን ከዳግማዊ ሔዋን ከኪዳነ ምሕረት ተወልዶ ሰላማችንን አወጀልን። ፍኖተ ጽድቅን ሁሉ እንቀበላለንና እንዲሁም ተቀብለናል። ጠፍተን እንዳንቀር ለርስቱም ሁሉ የመረጣቸውን የወደዳቸውን ያከብራቸዋል፣ ያጸድቃቸዋል። ቅዱሳንን ሁሉ ለተስፋ ለእኛ ተስፋ እንዲሆኑ የማይጠፋ መሐላቸውን ሁሉ ሰጥቷቸዋል። የቀደሙ አባቶቻችን የልባቸው ማረፊያ ትሆን ዘንድ ወልድ በተለየ አካሉ ማደሪያው ያደርጋት ዘንድ መቅደሰ ሰለሞንን ሁሉ የአዳም ተስፋ፣ የኖህ መርከብ፣ የአብርሃም ድንኳን፣ የሙሴ ጽላት፣ የዳዊት በገና፣ የኢሳይያስ ድንግል ታቦት ዘዶር ድንግል ማርያምም የምሕረት ቃል ኪዳንን የካቲት 16 ቀን ተቀበለች። ይህም ቃል ኪዳን የተለየ ምሕረት ቃል ኪዳን ነው። ከፍጡራን መካከል እንደርሷ የተለየ ቃል ኪዳን የተቀበለ የለም፣ ወደፊትም አይኖርም። እርሷ ከሁሉ ተለይታ የከበረች ምልዕተ ጸጋ ስትሆን ቅዱሳንን ሁሉ ጸሎት ታሳርጋለችና በተሰጣት ጸጋም ለዘላለም ስታማልድ ስታስምር ትኖራለች።
በዚህ መሰረት ኪዳነ ምሕረት እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ በመካነ ጎለጎታ በተቀበለችው የምሕረት ቃል ኪዳን ከተፈጸመላቸው ተስፈኞች መካከል አንዱ ስምዖን ወይንም በላዔሰብ የሚባል ደግ ሰው ነበር። ይህም ሰው እንግዳ ተቀባይ ነበር። በዚህም ምግባሩ ሰይጣናት ቀንተውበት እንግዳ መስለው ከቤቱ በመምጣት ስምዖን ምግብ አዘጋጅቶ አቀረበላቸው። ይህንንም አንበላም አሉት። ሙክት አርዶ አሰናድቶም አቀረበለት። ይህም አይስማማኝም አለው። እንካስ ምን ላምጣልህ አለው። ልጅህን አርደህ ብታመጣልኝ እኔ እበላለሁ አለው። ለጊዜው አዘነ። በኋላ ግን አብርሃም ክብር ማግኘቱን ልጁን ሰጥቶ አይደለምን የእግዚአብሔር እንግዳ ማዘን አይገባኝም ብሎ ልጁን አርቶ አሰናድቶ ሰጠው። ቅመስልኝም አለው። እርሱም አይሆንም አለ። ግድ ቢለው ጥፍሩን አንስቶ ቀመሰለት። ከመረቁም ጋር ተዋህዶታልና ያም ቢያጣጥመው ቢጣፍጠው ያቀረበለትን ጥርግ አድርጎ በላ። ከዚህም በኋላ እህል የማይቀምስ ሆነ። ቤተሰቦቹን ጨርሶ ጎረቤቶቹን በዚያም የሚኖሩትን መንገደኞቹን ሁሉ ሲበላቸው 78 ሰው ሁሉ በላ። የማይታወቅ ሲሆን ሸሽቶ ወደ ሌላ ሀገር ሄደ። ከመንገድም ቢያደባ ሌላ የሚገኝ ሰው አጥቷልና አንድ ነዳይ ከመንገድ ተቀምጦም አየው። ይበላውም ሲሄድ ሰውነቱ ቆስሎ ነበርና አይቶም ተጸየፈው። ውሃ በመቅረፍትም ይዞ ነበርና ነዳዩ በስላሴ አለው። በላዔሰብም ዝም አለው። በሚካኤል በገብርኤል አለው። አሁንም በላዔሰብ ዝም አለው። ድንግል ማርያም አለው። ይህችስ እንደምታድን በልጅነት ሰምቻለሁ ብሎ እንቀሉን ሰጠው። ከግሮሮ እንኳን ሳይደርስለት ጨረስክብኝ ብሎ ነጥቆት ወደዚያ ሄደ። ከዚያም ከዋሻ ገብቶ ሞተ። መላእክተ ጽልመትም ነፍሱን እጅ አድርገው ሲወስዱት በጌታ በኢየሱስ ክርስቶስ ፊት አቀረቡት። እመቤታችንም ልጄ ወዳጅ ሆይ ይችን ነፍስ ማርልኝ አለችው። ጌታም 78 ነፍስ ያጠፋ ሰው ፈጣሪውን የካደ ውሻ ይማራልን ብሎ ጠየቃት። በስሜ የተጠማውን አጠጥቶ አይደለምንም አለችው። እንኪያስ ይመዘን አለ። ቢመዘን 78 ነፍስ የሚመዘን ሲሆን እመቤታችን በጥርኝ ውሃ ጥላዋን ጣል አድርጋለት፣ ያችም ጥርኝ ውሃ መዝናለት፣ መላእክተ ጽልመትም እርሷ እያለች ምን እናገኛለን ብለው አፍረው ወደዚያ ተመለሱ። ይህችም ነፍስ መላእክተ ብርሃናት በእልልታ ወደ ገነት አስገብተዋታል። ዳግማዊ አዳም ክርስቶስ ከዳግማዊ ሔዋን ከእመቤታችን ከቅድስት ድንግል ማርያም ኪዳነ ምሕረት ተወልዶ ሰላማችንን አወጀ። ፍኖተ ጽድቃችን ሁሉ አቀና። ጠፍተን እንዳንቀር ለርስቱ የመረጣቸውን የወደዳቸውን ያከበራቸውን ያጸደቃቸውን ቅዱሳንን ለኛ ተስፋ እንዲሆኑ የማይጠፋ መሐላቸውን ሁሉ ሰጣቸው። የብርሃናት መላእክትም በእልልታ ወደ ገነት አስገብተዋታል። ኪዳነ ምሕረት ስንል የምሕረት ውል ስምምነት ማለት ነው። ድንግል ማርያምን በቀደመ ልመናዋ ለምና የምታስምር እንደሆነች እንረዳለን። እመቤታችንን ዝክሯን የሚዘክር መታሰቢያዋን ለሚያደርጉ ታምሯን ለሚሰሙ ለሚተረጉሙ ውዳሴዋን ለሚያደርሱ ቅዳሴዋን ለሚቀድሱ ቤተ መቅደሷን ሁሉ ለሚሰሩ አጠቃላይ ስሟን ለሚጠሩ ፈጥና የምትደርስ አፍጣኒተ ረድኤት ናት። ከከበሩት ይልቅ የከበረች ናት። እናም እናከብራታለን፣ ከፍ ከፍም እናደርጋታለን። ከጥፋት ውሃ የዳነባት የመዳናችን አርማችን ምልክት የመዳናችን ትምክህት ስለሆነች አንድ ልጇ ዳዊት እምነ ጽዮን እያለ እንደ ጠራት እንዳመሰገናት አምባ መጠጊያ መመኪያችን የክፉ ቀን መከለያችን እናታችን እመቤታችን ታቦት ዘዶር ድንግል እንደ ቅዱሳኑ ኪዳነ ምሕረት እመቤት ለዓለም ሁሉ የሁሉ መድኃኒት እያልን ስንማጸናት ከመከራ ሥጋ ከመከራ ነፍስ ነጻ ታወጣለችና እስከ መጨረሻውም ድረስ በሃይማኖት በምግባር ተወስነን እንድንኖር እግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚህች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ይህም ቅዱስ ከሮሜ ሀገር ነው። አባቱም አጥራቢዮስ የሚባል ባለጸጋ ነው። የእናቱም ስም ብዱራ ይባላል። እንዲማርም ለመምህር ሰጡት። ቅዱሳት መጻሕፍትንም ተማረ። ከዚህም በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገው አሰራለት። ሁልጊዜም ያነበው ነበር። በሚያነብበት ጊዜም አባቱና እናቱ ደስ ይላቸው ነበር። ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እርሱ መጣ። በእርሱም ዘንድ አደረ። ከቅዱስ ዮሐንስ ጋርም ተነጋግሮ የምንኩስናን ሥራ መሰገነለት። ይህ ዓለም እስከ ናቀው ድረስ እንደ እርሱ መነኮስ ይሆን ዘንድ እስከወደደ ድረስ ልቡን ሁሉ ማረከው። ያን ጊዜ ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴው ወደ ገዳሙ ይወስደው ዘንድ ፈለገ። መነኩሴውም አባትህን እፈራዋለሁ፣ ልወስድህ አይቻለኝም አለው። ዮሐንስም ከእርሱ ጋር ወሰደውና ነፍሱንም እንዲያድንለት አማለው። ከዚህም በኋላ በስውር ወሰደው። በመርከቡም ተጭኖ ያ መነኮስ ወደሚኖርበት ገዳም ደረሱ። የገዳሙም አበምኔት የወጣቱን የዮሐንስ መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስናን ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጅ ሆይ የምንኩስና ሕግ እጅግ ጭንቅ ናትና ብሎ ነገረው።
አብዝቶም በለመነው ጊዜ ግድ ባለው ጊዜ ራሱ ላይ ጭኖ አመነኮሰው። ከዚህም በኋላ ከጾም ጋር በትጋት ከሐዘኑ የተነሳ ሥጋው ደቁ አጥንቶቹ እስኪታዩ ድረስ በብዙ ተጋድሎ ጾመ። አበምኔቱም ልጅ ሆይ ለሰውነትህ ዘን ድካምህን ቀንስ፣ መነኮሳቱ ሁሉ እንደሚሰሩት ሥራ እያለ ያጽናናውና ይመክረውም ነበር። በዚህም ተጋድሎ 7 ዓመት በሆነው ጊዜ ከእርሱ በረከት ትቀበል ዘንድ ከመሞቱ በፊት ወደ አባቱና እናቱ ሂድ የሚል ራእይን ሁሉ አየ። ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህ ራእይ ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባሃልም አለው። ከገዳሙ በወጣ ጊዜ አንድ ምስኪን ሰው ጨርቁን ሁሉ ለብሶ አገኘው። የእርሱም ልብስ ሁሉ ሰጥቶት ጨርቁን ሁሉ ወሰደ። ወደ አባቱ ቤት በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾም በጸሎትና በስግደት እየተጋደለ ባሮቹ ከአባቱ ማዕድ የሚጥሉትን ፍርፋሪ እየተመገበ 7 ዓመታትን ያክል ኖረ። እናቱም በአንጻሩ ስታልፍ የሚከረፋ ሽታ ያስጨንቃት ነበር። ረፍቱ በቀረበ ጊዜ የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎ ነገረው። ያን ጊዜም ወደ እናቱ ልኮ ልመናውን ሁሉ ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ አልነገራትም። ነገር ግን በዚያ በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረውም የለበሰውንም ጨርቅ እንዳትለውጥ አማላት። ከዚያም በኋላ ያንን የወንጌል ወርቅ ሰጣት። እንዲህም አላት፣ ይህ መጽሐፍ አንብቡ፣ እኔን ሁሉ አስቡኝ። አባቱም በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽዬ ማደሪያ በቀር በሌላ ቦታ እንዳትቀብሩኝ ማሉልኝ አላቸው። ባማላቸውም ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮኹ፣ መሪር ልቅሶን ሁሉ አለቀሱ። የሮም የከተማ ሽማግሌዎችና ሕዝቡ ሁሉ ተሰበሰቡ። ቀን ሲፈጸም ቅዱስ ዮሐንስ አረፈ። እናቱም መሐላዋን ረስታ አስቀድማ ለሰርጉ ያዘጋጀችውን ያማረ ልብሶችን አወጥታ ገነዘችው። በዚያን ጊዜ ታመመች። አባቱ ግን መሐላውን አስታውሶ ለዚያን ያማሩ ልብሶች አስወገደ። በጨርቆቹም ገነዙ። በዚያም በትንሹ ማደሪያ ውስጥም ቀበሩት። ከሥጋው በሽተኞች የሚፈወሱበት ታላቅ ድህነት ተገኘ። ከዚህም በኋላ በስሙ ያማረች ቤተክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቆች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።